በጣም ያሰቀኝ ቪዲዮ ዛሬ አብርሽና የኤፍሬምና የሩታ ቪዲዮ ማለት ነው። አቶ ሄርሜላ ተጠባባቂ አርጋለኝ መሰል ዘበኛ ማለት ነው። ፍቅርና ትዳር ማለት ነው። ሳይተማመናል እንደ ፋሚሊ እረ ክርስቲያን ወገኖች ጻፉልኝ እስቲ ኮሜንት ላይ ታልተማመናችሁ ቆይማ ህይወት ውስጥ ትገባላችሁ ማለት ነው። የዛፍ ላይ እንቅልፍ እየተኛችሁ ነው ማለት ነው ትዳርን የምትመሩት። እስኪ እናንተ ኮሜንት ላይ እኔ ምንም የገባኝ አይደለም። ሄርሜላ ብዙ ቀን እንደሚዋሻትና እንደማታምነው በቃ መቼም አላምንህም መቼም እየዋሸኝ ነው ምናምን ብላ ብዙ ጊዜ ነገሮች የተጨቃጨቀ እንደምትኖር ነው ዛሬ የተገለጸው ቪዲዮና እንደ አብርሽ አሁንም ሌላ በሷ ላይ እያረ ነው ማለት ነው። አልገባኝም። እስኪ እናንተ የገባችሁ። ሩታ ሀብቴ እኮ ዛሬ እሷም አላወቀች በነገራችን ላይ ቪዲዮ እንደሚሰራ ኤፍሬም ነው ይሄን እሱን የደወለላት። ሩታ ለራሱ ፕራንክ ነው የተደረገችው። እሷ ስትመጣም ሁሉም ላይ አልሰማችም። ቪዲዮውን እስከ መጨረሻ ያያችሁ ግን አብርሽ ጋራ ፈታ ዘና እንደሚሉና በቃ ልጁ ጋራ እንደሚጫወት አስበው ነበረ። ነገሩ ግን እሷ ደግሞ ራሱን የማያምንና በራሱ የማይተማመን ሰው ለካ ጠባቂ ያደርጋል ለባሉ። አስተፍርላ ላዚም እኔ መቼም በህይወት አይቻላቅ። ትዳር ማለት የዛፍ ላይ እንቅልፍ ሳይሆን ሙርታ ሆናችሁ ተደስታችሁ ተማምናችሁ ከባላችሁ የምትኖሩበት ነው ብዬ ማስበው። ዛሬ ሄርሜላ እንግዲህ ራሷን አብርሽን አዋርድ ያለው ስትል ራሷን ተዋርዳ ነው ሄደችው ማለት ነው። ዲራማው ቀጠለ። ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሉሊ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እየነገርከኝ ነበር። ለምን ዋሻኸኝ? እኔ ሄዳለሁ ሉሊ ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? ነገሮችን እየፈለክ ምክንያት እየፈለክ ሩታ ጋር መሄድ ማቆም አልቻልክም ማለት ደቀቅ እኮ ነው። እንደዛ አይደለም ሄርሜ፣ አንዴ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያ በቃና ነገሮች ከኔ ጋር እየቀጠልክ መስሎኝ ነበር። ይናከር እኮ አያስፈልሽም እንዴ? መብቱ እኮ ነው ልጁ መዳጃ። ልክ ነው። እንደዚህ የሚያስብል ነገር የለም እንዴ? አይምጣ ነው እንዴ የምትይው? ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። እውነታው ማመን ካቃተሽ ተረጋጊ። ቆይ ነገር የለም እንዴ? ለምንድሃለሁ አፈቅርሃለሁ። ልቀቀኝ። ከዚህ በፊት እንደዚህ ዋሽቼ ይሻላል እንዴ? ይኸውልህ ነው እኔ እየነገርኩ ነው። እዚህ ድረስ መጥቼ አዳምጠኝ። እኔ እዚህ ድረስ መጥቼ ተዋርጄ ብሄድ ይቀለኝ ነበረ። በደንብ አንደርስታንድ ካረከኝ ማለት ነው። በጣም በብዙ ነገር ከጎንክ እየሆንኩ ያለሁት እኔ እንደዚህ ነገር ሲፈጠርብኝ ሁለተኛ ሴት ሆኜ ቁጭ ለማለት አይደለም። አሳልፈኝ፣ ልቀቀኝ። በቃ በጣም ሰላም ዋሉ። መልካም ጊዜ። ሰላም ውድና የተውረድ በታየበት ቤት ውስጥ ጭቅጭቁንም ሆነ አዘኑንም ደስታውን ሁሉም ነገር በታየበት ቤት ውስጥ እዚሁ ቤት ውስጥ ዛሬ ደስታችን እንላለን አይደል? እናከብራለን ነው የሚባለው። ሴሌብሬት እናደርጋለን እና ዛሬ ደስተኛ እንጆ እያደረግን ነው፣ ፏ እያለን ነው። እናንተም በያላችሁበት ተዝናኑልን፣ አይደብራችሁ፣ ፏ ፍክት በሉልን። እንዲደብራችሁም ሆነ እንድታዝኑም አንፈልግም። ነገራችሁ ላይ ግን እዚች ጋር ቡና እናፈላለን፣ እንጨዋወታለን፣ ምሳም እንበላለን ምናምን ብለን አስበን ነው እኛ የጠራ ነው አብርሽን ነው። ከዛ በተጨማሪ ግን የጠራ ነው አጠራር ልክ አይደለም። ቤት ትንሽ እና ፈጥና ድረስ ቶሎ ብለህ ፈጥና ድረስ እና ችግር ተፈጥሯል ነው ያልነው። እንደዛም ያለበት ምክንያት ያው ሰላማዊ የሆነን አንዴና እንፈልጋ ነው የምንለው እና ላይመጣም ይችላል ወይም ደግሞ ሊቆይብንም ይችላል። ያ በማስመልከት ያው ምክንያት እየፈለግ ወይም ደግሞ እሷን የምታገኝበት መንገድ እየፈለግ ይሄ ነገር ተገቢ ነው ብዬ አላስብም። ሉሊ ማግኘት የምትችልበት ቦታ እዚህ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እየነገርከኝ። ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? ጥሩ ሰው ነኝ። አንዴ ይቅርታ አድርጊልኝና ማለት ነው አንቺ ፍቃድ አይጠበቅበትም። አንዴ ገብተሽ ነውራ እየተገባ እየተወጣ እያልኩኝ ያለው ትገባ ስለምንፈራልህ ነው ነገሮችን በጣም አንተ በምንድን ነው መንገድ የሚገባ ወይ ለምን ማን የነገርሽ እዚህ መሆኑ ችግር የለም። የተነገረኝ ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋራዋ፣ እኔ ነኝ በቃ ነገሮች እየገቡኝ ያልሆኑት። ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። ምን እስካደርግ ነው? ምን እስኪያደርግ ነው? ይሄ ቤት እኮ ለእሱ አዲስ እኮ አይደለም። ዛሬ እኮ አይደለም የመጣው። እሺ ኤፍሬም፣ እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜሃለሁ። ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ? እኮ ስራ ቦታ ነበርኩ። ጊዜ ስላ እያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ በቃ ተወኝ። በቃ ምንም ሊገባኝ አልቻለም። መታሚውና ማታሚውን ነገር እዛው መጨረስ ቻለሽ። ቤቴ ግን መተሽ እንደዚህ አይነቱ ጋር እንድትፈጥሪብኝ አልፈልግም። ሲቀጥል ደግሞ ሌላ ነገር ከምታወሪ ዘው ነብሮ ይገባል እንዴ? እሺ ነገር ለምን እንደጠራው እኮ እየነገርኳት ከልጅ ጋር ልታሳያለን። አንተ ማውራት ፈልግ እሷ ቤት ዘው እየገብቻ አላውቅም። ገባች በጣም ነገሮችን ምክንያት እየፈለግ እሷን የምታገኝበት መንገድ ቁርጤና ተግረኝ ነው። አንተ መስዋዕት ነው ለምዶ ማስፈልጋት አንተ ህፃን ነህ በዚህ ልክ
ማስረዳት አይጠበቅብኝም። ለምን ማስረዳት? ስለምወድና ስለምን ነገር የለም። ግን ደግሞ አንድ ነገር አንደርስታንድ ካደረከኝ በጣም ድረን ለመሆን እየሞከርኩ ያለሁት ገባ? ሞኝ ነው እንዴ? በቅብብ ነው እያልኩ ያለሁት ገባ? ውሸቱን ምን አመጣው? አንድ ሰው እኮ እውነታ ካለው ምንም ችግር የለውም። ልጄን ላይ እየሄድኩ ነው። ሌላ ቀን የሚዋሽሻል ነው ወይስ በዚህ ብቻ ነው? በቃ እንደዛ ሳይሆን አብርሃም በጣም በቃ እንደዚህ አይነት ነገር አታውሪ። ልጅ አለው ጉዳይ አለው ልጅ አለው። ግን ደግሞ በቃ ልጁን ላያገኝ ነው የመጣው። ለምን ሌላ ነገር ልጁን እንዳያገኝ ነው እንጂ ምናልባት ደግሞ ልጁ ባይ ነው እንጂ መጥፎ ነው ነገር እየፈጣሽ ነው የሚና እባክሽ ጉዳይሽን ውጭ መጨረስ ትችያለሽ። እባክሽ ይቅርታ ማየት ነገር አትረብሽኝ። ምን ማይጠበቅበት ነው ማለት ማጥፋት ከሆነ መተሽ እንደዚህ አይነቱ ካታ አትፍጠሪ። እየነገረሽ ነው ልጁና ልጁ የሚያገናኛል። ከሩታ ጋር ተገናኘና ወደ እሱ አይመለስ ብሎ ፍራቻ ከያዘሽ ሶ ራስሽ ውስጥሽ ላይ እስከዛሬ ያመቅሽው ነገር ነው። ሰው ገብቶ ነው እያስብኩ ያለሁት። ስለዚህ ጋር አታውሪ። ይሁን አብርሃም ወደ ሩታ ሚሄድ ፈርተሽ ከሆነ እሱን ያላቅም ድረስ ልጄን ለማግኘት ነው ብትለኝ ለእኔ ይህን ያህል የሚያስፈለግ ምንም አንደኛ ነገር አይደለም። ገባ? እኔ ደግሞ ሞኝና ቂል አይደለሁም። በዚህ ልክ እንደዚህ አይነት ነገር የተደረገብኝ አንቺ ሄርሜላ አትነቂም ወይ አንቺ እንደዚህ አብርሃም እኮ አይፈልግሽም ነገ ጥሎሽ ይሄዳል የሚለውን ሰው ማሳፈር ነው እንጂ ያለብህ ነገር ምንም ነገር የለም። እወድሃለሁ፣ አፈቅርሃለሁ። ልቀቀኝ። ከዚህ በፊት እንደዚህ ዋሽቼ እሻላለሁ እንዴ? ዋሽኸኝ እኮ ነው። እኔ እየነገርኩ ነው። እዚህ ድረስ መጥቼ አዘጋጀሽም ምሳ አዘጋጅለት ፈቃደኛ ከሆንሽ ለአንቺም አይጠፋም። ጠይቃት። አንተ በዚህ ልክ የማትታመን እንደነገሩ ለን ያህል ነው መጣ እየጮኸብን ነበር። አይታችኋል። ሶሪ እያለች ነበር። እኔ ተደጋግ ወይ አታምኖ ወይም ደግሞ ወደ አንቺ ይመለሳል ብላ በጣም ፍራቻ አለበት። እንደዛ ብቻ ሳይሆን ይፋ ይመስለኛል ብዙ ጊዜ ዋሻታል መሰለኝ፣ አላውቅም። በዚህ ልክ እንደዚህ አንድ ስተት ተፈጥሮ ለምሳሌ አሁን በና ሌላ አእምሯን የረበሸው ወይም ደግሞ የተወጣጠረችበት ነገር በጣም ያሰቀኝ ቪዲዮ ዛሬ አብርሽና የኤፍሬምና የሩታ ቪዲዮ ማለት ነው። አቶ ሄርሜላ ተጠባባቂ አርጋለች መሰል ዘበኛ ማለት ነው። ፍቅርና ትዳር ማለት ነው። ሳይተማመናል እንደ ፋሚሊ እረ ክርስቲያን ወገኖች ጻፉልኝ እስቲ ኮሜንት ላይ ታልተማመናችሁ ቆይማ ህይወት ውስጥ ትገባላችሁ ማለት ነው። የዛፍ ላይ እንቅልፍ እየተኛችሁ ነው ማለት ነው ትዳርን የምትመሩት። እስኪ እናንተ ኮሜንት ላይ እኔ ምንም የገባኝ አይደለም። ሄርሜላ ብዙ ቀን እንደሚዋሻትና እንደማታምነው በቃ መቼም አላምንህም መቼም እየዋሸኝ ነው ምናምን ብላ ብዙ ጊዜ ነገሮች የተጨቃጨቀ እንደምትኖር ነው ዛሬ የተገለጸው ቪዲዮና እንደ አብርሽ አሁንም ሌላ በሷ ላይ እያረ ነው ማለት ነው። አልገባኝም። እስኪ እናንተ የገባችሁ ሩታ ሀብቴ እኮ ዛሬ እሷም አላወቀችም በነገራችን ላይ ቪዲዮ እንደሚሰራ ኤፍሬም ነው እሱን የደወለላት። ሩታ ለራሱ ፕራንክ ነው የተደረገችው። እሷ ስትመጣም ሁሉም ላይ አልሰማችም። ቪዲዮውን እስከ መጨረሻ ያያችሁ ግን አብርሽ ጋራ ፈታ ዘና እንደሚሉና በቃ ልጁን ጋራ እንደሚጫወት አስበው ነበረ። ነገሩ ግን እሷ ደግሞ ራሱን የማያምንና በራሱ የማይተማመን ሰው ለካ ጠባቂ ያደርጋል ለባሉ። አስተፍረላ ላዚም እኔ መቼም በህይወት አይቻላል። ትዳር ማለት የዛፍ ላይ እንቅልፍ ሳይሆን ሙርታ ሆናችሁ ተደስታችሁ ተማምናችሁ ከባላችሁ የምትኖሩበት ነው ብዬ የማስበው። ዛሬ ሄርሜላ እንግዲህ ራሷን አብርሽን አዋርድ ያለው ስትል ራሷን ተዋርዳ ነው ሄደችው ማለት ነው። የሰው ባል ያገባ እንቅልፍ የለውም የዛፍ ላይ እንቅልፍ እንዴተኛ ነው ይባላልና አንዳንድ ጊዜ ማለት ነው። ዛሬ ሄርሜላ አብርሽን እየተከታተለችው መቼ ድረስ ነው ግን እንደዚህ ተከታትላ ከልጁ እናት ጋር ነጣጥሌ እኔ ያረጋለሁ ብላ የምትነሳው መቼ ድረስ ነው? እኔ እኮ የምናገረው ማለት ነው ሴቶች የራሳችሁ ያልሆነ ሰው እኔ ያረጋለሁ ብላችሁ ስትነሱ ራሳችሁን ማጣታችሁና አባትን አለ ልጅ የምታሳድጉበት መንገድ በጣም ነው የሚያስጠላኝና ሄርሜላ ዛሬ መንገዱ የተከታተለችው ይሁን ብቻ ዘበኛው ጋር ተግባብታ ይሁን አላውቅም። እሱ ሲገባ እሷም ገባች። ምንም አልቆየም። እሺ አላውቅም ምን አይነት አረካት እንደሰሩ ዛሬ እንግዲህ ብዙ ጊዜ እንደዋሻትና ብዙ ጊዜ ውሸቱን እንደማያቆም እንደማታምነው ተናግራለች። በጣም የሚገርመው ነገር በእውነት ነው ማለት በጣም ያሳዝናል። በጣም እንደማታምነውና በቃ ራሷ ጋር እንዳላደለች ዛሬ በግልጽ ነው የተናገረችው። ተው ብዬህ እምቢ ብለሃል፣ እንዴት ነው ማምነህ? ካወዳ ፈታ ያለ ኑሮ መኝልሃለሁ ብለው ትታው ሄዳለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ አብርሽና ሩታ ኤፍሬም ችግር ተፈጥሯል ብለን የጠራ ነው ብሏት እንኳን መስማት ያልፈለገችው ሄርሜላ ምን ያክል ልቧ እንደቆሰለና ምን ያክል አብርሽ እንደሚዋሻት ነው ዛሬው ቪዲዮ የሚያሳየው።
እኛ እንግዲህ ሩታና አብርሽ አንድ ላይ ቢሰሩ በፍቅር ልጃቸውን ቢያሳድጉ ብለን ነበር የምንመኘው። እሷ ግን ነገሮችን ለማበላሸት የምትሄድበት መንገድ በጣም ከባድ ነው። አብርሽ ደግሞ ማለትም አላቅም ምን ያክል እንደሚፈራትና በጣም ነው እሷን የፈራት። ለምን እንደው አላቅም። ለሩታዬ የማይጠነቀቀውን ለእሷ ላይ እንደዚህ መንቀጥቀጥ አለበት ብዬ አላስብም። የልጁ እናት ጋርና ቤቱ ነው የመጣው። የራሱን ንብረት ቤት ልጁ ጋር ነው የመጣው። ስለዚህ እንደዚህ መፍራት አለባት እንደ ፋሚሊ። ማለትም አንድ ሰው ካላመነችው እኮ ትዳር መቀጠል የለባትም። የሰው ልጅ ካልተማመናችሁ ትዳር የለም። የቃቃ ጨዋታ አይደለም የሰው ልጅ ማለት ነው። በእውነት ነው የምላችሁ። በጣም ነው የገረመኝ ዛሬ። ኤፍሬም እኮ ብዙ ጊዜ በቃ እንደሚሸውዳት ነገር ነው የተረዳ ነው። እኛ ግን እንደዛ ለማድረግ ሳይሆን አብርሽን የፈለግነው የራሳችን ነገር ነበረን። ችግር ተፈጥሯል ብለንም እንድንጠራው የፈለግነው እኛ ከኛ ጋር እንዲውልና እንዲያሳልፍ ፈልገን እንጂ ሌላ አስበን አይደለም። በሽር አይደለም፣ በጥሩነት ነው እኛ የፈለግነው። እሷ ግን ማመን የምትፈልገውን ብቻ ነው ማመን የፈለገችው ብሏል። በጣም ነው የሚገርመው። በእውነት ነው የምላችሁ። እንደዚህ ሆኖ መቼ ድረስ ነው የሰው ልጅ ህይወት እኮ እንደዛ አይደለም። ህይወት እኮ በእንደዛ አይቀጥልም። በእውነት ነው የምላችሁ። ትዳር በልመና ይሆናል እንዴ? ትዳር በጥርጣሬ ይሆናል እንዴ? አላቅም። አሁን ሩታና አብርሽ እኮ መቼ የሚለያዩ ሰዎች አይደሉም፣ አብረው የሚቀጥሉ ናቸው። ልጅ ያላቸው መሀል አሁንም እርግዝና እውነት ከሆነ እርጉዝ ናት ተብሏል። እሷም በልጅ በሆዴ ልጅ አለ። እኔ እና እሱ እንለያይ ሰዎች አይደለንም። የልጁን አባት ላይ አይታ የእሱ ያደረገች እኮ ሴት ናት። በግድም በወድም ዛሬ ላይ እዛ ሄዶ ልጁ ጋር ቢውል ማለት ነው። እኔ እንጃ። እኔ አብርሽ እውነትም ከራሱ ጋር አይደለም። በእውነት ነው የምላችሁ። ብዙ ኮሜንት አይቻለሁ። አብርሽ ከራሱ አይደለም ይላሉ። እና ውዶቼ ማሮቼ ዛሬ መጥቼላችኋለሁ። ላይክ ሰብስክራይብ። የሩታ እህቶች የት ናችሁ? እኛ አምሮባት ከልጇ ጋር ዛሬ ስለመጣኝ ደስ ብሎኛል። ግን ብዙ ጊዜ አብርሽ ስህተት ውስጥ እየገባ ነው። ራሱን እያስከበረ ሳይሆን እያስናቀ ነው። በሴቶች እየተደፈረ ነው ብዬ አስባለሁ። ሴቶች አብርሽ ላይ በጣም ነው ምላሳቸውን የሚዘረጉት። ይሄ ሁሉ የእሱ ማንነት ነው ብዬ አስባለሁ። በእውነት ነው የምላችሁ። ራሱን የማያስከብር ወንድ ልጅ ሁልጊዜም ሲዋረድና ሲሰደብ ነው። ዛሬ ሄርሜላ በጣም ነው ያዋረደችው። ውሸታም ነህ አለችው። በቃ ውሸታም ነህ አንተ፣ አትታመንም፣ አላምንህም። እዛው መልካም ውሎ መልካም ምሳ የለሽም ነው ያለቻት። አይ ላንቺም አለ እንኳን ለሷ አለቻት። ሩታ ደግሞ ምን ትበል? እነሱ የሚፈልጉት አብሮ ልጆ ጋር ተጫውቶ ተደስቶ እንዲሄድ ነበረ። እሷ ደግሞ ነገሩን እንዴት ልትመጣ ቻለ? ይሄ ለራሱ አንድ ጥያቄ ነው አብርሽ መሆን ያለበት። እሷ ራሱ ታታምነው ትዳር ውስጥ መግባት አለበት ብዬ አላስብም። እሷን ለመውደድም አለበት ብዬ አላስብም። ዋናው ትዳር ላይ መሰረቱ እምነት ነው። እምነት ከሌላችሁ ትዳር የለም። በእውነት ማለት በሰው ሀገር ላይ ባሎቻችን ኢትዮጵያ አስቀምጠ ምናምን እንደዚህ የምንሰራው እምነት ሲኖር ነው። ልባችን ውስጥ ፍቅር ሲኖር ነው። ማየትም ብትሄዱ የትም አንድ ወንድ ልጅ ካመናችሁ አመነ ነው። ሚስቱንም አንድ ወንድ ልጅ ካመነ አመነ ነው። ሴትም ባሏን ካመነኝ የትም አይሄድም ከኔ ውጭ ብላ በራስ መተማመን ካላት መቅናትም የለባትም። በእውነት ነው የምላችሁ። እኔ ሩታን ብዙ ጊዜ እኮ ለምን በመተማመን ትዳር ካልሆነ ምንድን ነው ብዬ ብዙ ጊዜ እናገራታለሁ እኮ ነው። ሩታንም በመተማመን ከሌለ ትዳር እንደሌለ ውስጤ ስለሚያውቅ አሁን አብርሽ ላይ ምንድነው ትልቅ ችግር? አያምኑትም ሴቶች። በቃ እሱ ሴቶችን ልቡ ላይ ማስተኛቱ አዲሱ ስላደለ ታማኝ ህይወት አይኖርም። ታማኝ ህይወት የሚኖረው ሩታዬ ወደደችም ጠላችም በብዙ ቆሻሻ ህይወት ያወጣችው እሷ ስለሆነች እሷ ናት እሱን ደስታ መመልሰው እንጂ ሄርሜላ ገና በአንድ ቪዲዮ አይታችኋል ብዙ ነገሮች እንደዋሻትና በሱ እምነት እንደሌላት ስትዋራ ዛሬ በጣም ነው የገረመኝና የሀብቴ እንግዲህ እኔ ማስረዳት አይጠበቀኝም። እኔ በስነ ስርዓት የምታዳምጪ ከሆነ የምታዋሪ ከሆነ አውሪ። መረባበሽ አልፈልግም። እኔ በሰላም ነው መኖር የምፈልገው ብላታለች። እሷ ከልጇ ባልና ከራሷ ጋራ ፈታ እያለች ቪዲዮ መስራት ነው የምፈልገው። ሄርሜላ ግን ፈቃደኛ እንዳላደለኝ ዛሬው ቪዲዮ ላይ ደስተኛ እንዳላደለኝና ከሩታ ጋር አብሮ እንዲሆን እንደማፈልግ ዛሬ በስነ ስርዓት አያውቀናል። ይሄን ነገር ደግሞ ማድረግ አትችልም። የልጅ አባት ነው። ልጅ አባት ይፈልጋል። እሷ ባልን ብትወስድ ልጁ ደግሞ አባቱን ይፈልጋል። በእውነት ነው የምላችሁ። ሴት ልጅ እንደዚህ ነው። በቃ ህይወቷን የማይሆን ቦታ ታስገባና እንደው ሀልጋ ሆነልሃለሁ እነጠፈላለሁ ታለችው በኋላ መጨረሻ ላይ እጇ ካስገባይ በኋላ እንደምትቀየር ዛሬ በሄርሜላ ላይ አይተናል። አይታችኋል። ልጅህን ማየት አልከለክልህም እየሄድክ እየደወልክ ምናምን እያለች ስታሽቃብጥ የነበረ ሴት ዛሬ ቤት መምጣት አይጠበቅብህም አለችው። በቃ ጨርሰሃል። የተፋታ ቤት መምጣት የለም። ንብረቱ እኮ ነው፣ ቤቱ እኮ ነው፣ ልጁ እኮ ነው፣ ቀየው እኮ ነው። በእውነት ነው የምላችሁ ብዙ ፈተናና
ችግር የታየበት ቤት ነው አለ ኤፍሬም እና ሩታ እንኳን ራሱ ገልጾታል። እና ዛሬ ከአብርሽ ጋር ፈታ ብለን እንውላለን ብለው ሲደሰቱ እንግዲህ ቻጅሪዋ ማን እንደደወለላት አናቅም። ያው የነሱ ጥላቶች ጓደኞቻቸው ናቸው። በነገራችን ላይ በእውነት ነው የምላቸው ዛሬ ላይ ጓደኛ ብትሉት አብሮ መብላት መጠጣት ምቀኝነት ሆኗልና አብርሽ በራሱ ጓደኞችና በራሱ ሚስትም ሆነ ጓደኛ ያላቸው ሴቶች እየተጎዳ ነው ያለው ብዬ አስባለሁ። ማለትም ክብሩን እያጣና ራሱን ዝቅ እያደረጉት ነው። ዛሬ አሁን ሄርሜላ እንኳን አንድ ባሌ እኮ ነው አለ ባሏ ከሆነ ማመን አለባት። በቃ ይህ ምንም አያደርግም የኔ ባል ብላ ማመን እንዳለባት ነው የሚሰማኝ። ልክ እንደ ሩታዬ እኮ ነብር ሆነች። በእውነት ነው የምላችሁ። ዞሮ ዞሮ የተዝርክርክ ወንድ መቼም ታምኖ ትዳር እንደማይዝ ነው የማውቀውና እስቲ ላይክ አድርጉ። ላይክ ሰብስክራይብ ያደርጋችሁ ቪዲዮዎች ከመጨረሻው ሁሉ እወዳቸዋለሁ። ሁሉንም ነገር አብረን እናያለን ማለት ነው። ድራማው እንግዲህ ይጧጧፋል አይጧጧፍም እናያለን። አብርሽ ለማንኛውም ትቷቸው ሂዷል፣ እሷም ሄዳለች። ያው ይደርስባታል ለድራማው እንጂ አንድ ላይ በአንድ መኪና እንደሚሄዱ እርግጠኛ ነኝ። ሄርሜላና አብርሽ ላይክ አድርጉ እስቲ ፋሚሊ። ኢድ እንግዲህ እንደምታወጣው ሰምሮናል፣ ፈታ ዘና ብለናል። አልሐምዱሊላህ ወዶቼ ማሮቼ ላይክ ሰብስክራይብ እያደረጋችሁ ቪዲዮአችን እስከ መጨረሻውልን እንደምታዩት እንግዲህ እኔ ቆሜ ነው መቀረጽላችሁ። ትንሽ ቢዚ ነኝ። እኔ ሩታዬን ስለ ልጅ ባና ስላዩ ኤፍሬም መቼም ማለት ነው ሄርሜላ ለምንድን ነው የጠላት ግን እንደዚህ ልክ እንደኛ ነው በቃ አስተያየቱ ማለት ነው። ማመን የፈለግሽው ማመን ትችያለሽ። ልጁ ቤት እና ቤቱ ነው የመጣው አላት። ልጁ ጋር ነው የመጣው አላት። ምን አያሰብሽ ነው አላት። በእውነት ነው የምላችሁ። መረዳት ከፈለግሽ እንደፈለግሽ መረዳት ትችያለሽ። እኔ ግን አብርሽ ቤቱ ነው የመጣው ምን አስበሽ ነው ሲላት በጣም ነው የገረማትና በጣም በሰው ባል ላይ ጉፍ ያለ ሴት ትዋረድ መኖር ክብር የላት። አብርሽ ለራሱ ማስረዳት ደከመው እኮ በእውነት ሴቶችን ለማሳመን እኮ የሚሄድበት ርቀት